ኮንዶም ስጠኝ እስቲ በዛውም 2 ሲጋራ ጨምርበት ለምንድን ያልጠየቅሽኝ ምኑን ኮንዶምና ሲጋራውን ለምን እንደገዛው ለምንም ግዛው አይመለከተኝም የምትወጁ ሰው ሲጠፋ ያየሽ ምን አገባኝ ይባላል እንዴ የምትወዱ ሰው አው ምናልባት አሁን ላይ ላትወጂኝ ይችላልሽ ድሮ ግን በጣም እንደምትወጂኝ አቅ ነበር ምናልባት ያኔ ስታረገው ባይ ዝም ላል ይችላል አሁን አይመለከተኝም ነው እኔ ስላልኩ አው እንዴት በኔ ምጨክና እንጂ ታገኝሽ ከተጨከነኩ በራስም ይጨከናል አምሮብሻል ጥሩ ላይ ነሽ ምናልባት አሁን ላይ ማንንም መናደይ ሰው ስለሌለ ይሆናል ዛሬም እንደወል ጊዜው አንድ ድል እንድትሰጪኝ ጠይቅሻለሁ ጅብ ከሄደ ውሻ ጮኸ ነው የሚባለው ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምጽ መስማት ይችል ይሆናል ፍላጎት ከሌለው ተረት ብቻውን ይቀራል በጅቡ ሐሳብ ተስማምቻለሁ ካላስቸገርኩ ራቅ ብለህ መጮህ ትችላለህ ሁሌም እጮሃለሁ ፍላጎት ያለሽ ቀን ግን መስማት ትችያለሽ ጠንካራ ሴት ነኝ ወደፊት እንጂ ወደ ኋላ ማየት አልችልም ወደማልችል ብሎኛል አካሌ ራሴን ሆኜ መኖር ወይኔ ገደለኝ ቆይ አንቺ ሴትዮ ያምሻል እንዴ ይቅርታ አስደነገጥኩ አይደል እሺ ቆይ ምንድነው ችግርሽ በዚህ ጧት ምን ያንቀሸቅሽሻል ለሊት ስለተነሳው ትንሽ ደክሞኝ እኮ ነው ደሞ መልሶችሽ ሁሉ ሲያስጠሉ ቁርስ ሰርቼልሃለሁ አትበላ አልበላም ውጪ ከጓደኞቼ ጋር ነው የምበላው እሺ እኔማ አንተ ትበላለህ ብዬ እኮ ነው ለሊት ተነስቼ ይሰራውት ሆዳ ምን በኔ ታሳቢያለሽ ለራስሽ ለመብላት ነው ይሰራሽው ኧረ አይደለም ዝም በይ እኔ በላውም አልበላውም አስቤዛ መስጠት አይቀርም አይደል ወስደሽ ቢ እሺ አመሰግናለሁ የኔ ባል ደሞ አንድ ስጦታ አለኝ የምን ስጦታ እሺ አንዴ መጣው ላሳይህ የቆጠርከኝ ምንድነው ላንተ ነው አባቴ ትሰሚኛለሽ እኔ እኮ ገንዘብ የምሰጥሽ አስቤዛ እንድትገዢ እንጂ ስጦታ ምናምን እያልሽ እንድትጃጃ አይደለም አንተ በሰጠኝ ገንዘብ እኮ አይደለም የሆነ ስራ ሰርቼ ነው መልስ እንድትመልሽልኝ እኮ አይደለም ይቅርታ አስደስታለሁ ብዬ አስከፋው አይደል ሂጂ ጫማ ይዘሽልኝ ነይ እማዬ አንቺ የምትፈልጊያትን አይነት ሴት ለመሆን በጣም እየሞከርኩኝ ነው እሱ ግን ምንም ሊገባው አልቻለም እማዬ ይቅርታ ከዚህ በላይ ምንም ማድረግ አልችልም ነገ ቤት እመጣለሁ የኔ ፍቅር የትም አትሄጂም እኔ እኮ ስለአንቺ ለጓደኞቼ አውርቼ አልጠግብም እና ታዲያ መኖሩ ለምን ከበደ አላውቅም ልዩ ሴት እንደሆንሽ አውቃለሁ ያለ አንቺ ደግሞ ማንም አይችልም በጣም እየተጎዳው ነው ስሜቴን ጠብቅልኝ ቃል እገባልሻለሁ መቼም አልደግመው ልጄ ስሞትልህ ባጠባሁ ጡቶቼ ይዣለሁ እሺ በለኝና ና እማዬ ራሱ ደውሎ ይቅርታና ተመለስ ካለልኝ መቼም ነው ማልመለሰው ልጄ ግን እኔ እናት አላሳዝንህም ከሱም ብሶ ለምኑኝ እያለ ነው አራ አይደለም የኔ ልጅ እንደውም መጥቶ እግራችን ላይ ወርቆ ይቅርታ ካላለን እዚህ ቤት እንዳይገባ ደሞ ከሱም ብሶ ይኮፈሳል እንዴ ከነ ችግሩ ባስጠጋ ነው ተው የኔ ልጅ ወንድምህ ነው ክፉ አትናገር ላንቺም እኮ የባልሽ ወንድም ነው ኧረ እንደዚህ አይነት አማጭ ሲቅርብ ማን ነው በእናትህ የኔ ልጅ ልጄ ባክህን እማዬ ምንም እንዳትይ ልጄ ሞት ሬሳዬን ረግጠህ እንደገባህ ነው የምቆጥረው እማዬ ትላንትና ብቻ ምን እንዳደረጉኝ ታውቂያለሽ አይደል ዮኒ ካላስቸገርኩ ምግብ ተቀርብልኛል እሺ ዮናስ እስኪ ጃኬት ታምጣልኝ ግባና እሺ ዮኒ ዞር ዞር ብለህ ትመጣለህ ከባሌ ጋር ጊዜ እናሳልፍ ነበር እማዬ እኔ ደሃ ነኝ እንጂ መጮቻ ነኝ እንዴ ልጄ ከዚህም በላይ ብዙ ነገር ችለሃል እኮ እግዚአብሔር ደግሞ ለሁሉም ቀን አለ እማዬ እስከ መቼ ነው እንደዚህ እየተጫወቱብኝ መቆየት የምችለው እሱም እድሉ ከተገኘ ነው እማ አብርሃም ልጄ ይሙት እንደዚህ ከሆነ እኔም ከልጄ ጋር አብሬ ነው የምወጣው እንዴ ለምን እማዬ ሁሉም ነገር በነበረበት አይቀጥልም ልጆቼ ባጠባኋችሁ ጡቴ ይዣችኋለሁ ይቅር ተባባሉ ይቅርታ ዮናስ በጉብዝናችሁ ወራት ፈጣሪያችሁን አስቡ ከቻላችሁ ደግሞ አስራት በኩራት እየሰጣችሁ ከፈጣሪያችሁ በረከትን ተቀበሉ ልጆች የቅዱስ እማዬ በቃ ሻንጣውን አውጥተኑሩለት እውነትህን ነው እሱ እንደሆነ ሙጫ ሆኖብናል ገንዘብ ኖሮኝ ከቤት ቦጣ ደስ ይለኝ ነበር ምን አስቸኮለ ትንሽ ቆይና አሪፍ ላይ ስትሆን ትወጣለህ ሰሞኑ እማዬም ወንድሜም የሚያሳዩኝ ፊት ልክ አይደለም ቆይ ግን ለምንድን ነው ልጇ ስላልሆንክ ነው እንደዚህ የምታደርግህ ሂጂ አንቺ ሻንጣው ይዘሽለት ነኝ በእናታችሁ ትንሽ እንታገሰው ሰሞኑን እሱም አውቆታል መሰለኝ ጭንቅ ብሎታል ሂጂ
አለቅላቂ የተባልሽውን አታደርጊ። ከአሁን በኋላ እንደዚህ አይነት ቃል ድገሚና አናፍጥሻለሁ። እማዬ የምር ልጅሽ ግን ቢሆን እንደዚህ ታደርጊያለሽ? አንተ እንደዚህ ስትናገረኝ እያየ ዝም ትላለህ? ግቢና ሻንጣውን አምጪ። አላመጣም። ለዚህ ስራችሁማ ተባባሪ ያልሆነ ጎሽ ከልፋት ገላገልከን። አሁን እኮ ሻንጣህን አውጥተን ደጅ ልናረግልህ ነበር። ዮኒ በቃ እስካሁን አብረን ከነበርክ ይበቃል። ሲስተርም ከውጭ ልትመጣ ነው። ሸክም ሆንኩባችሁ አይደል? አረ ዮኒ፣ አረ ባንቺ አያምርም። ሸክሙን የማውቀው እኔ ነኝ። ዮኒ ባለፈው የሰጠውን 1000 ብር እንዳትረሳ እሺ። ሲኖረኝ አምጥቼ እሰጥሃለሁ። ቶ አትምጣ፣ እዛው ሆነ ላክልኝ። እሺ። ምን ሆነ ነው እንደዚህ አቻኩል የጠራኸኝ? የፈራሁት ደረሰ። ከቤት አስወጡኝ። እጄ ላይ ደግሞ ምንም ብር የለኝም። ችግር የለውም፣ ለጊዜው እኔ ጋር ታርፋለህ። ቤት የቆመውን መኪና ወስደህ ደግሞ የሆነ ነገር ስራ። ዮናስ፣ አንተ ዮናስ! ጆ ጨርሰናል። አንዴ መጣን። ኧረ አውጡ እባካችሁ፣ ሰዓት ደርሷል። ነይ ቶሎ ውጪ። ይቅርታ ጆ፣ አስቆየን አይደል? ኧረ ችግር የለውም፣ ስለረፈደ ነው። ዮኒ ካላስቸገርኩ 3000 ብር ታበድረኛለህ? ለቤት ኪራይ ደርሶብኝ ነው። እሺ ችግር የለውም። ሄኒ ጋር ብር አለኝ፣ ተቀብዬው መጣሁ። ይሄ ምስኪን ባልሽ። በቃ ዛሬ እኔም እናቴ ታማለች ብዬ ከስራ እወጣለሁ። አንተም የራስህን ምክንያት አዘጋጅተህ ውጣ። እሺ እኔ ምን ብዬ ላስፈቅድ? አላቅልህም። ለዚህማ ምክንያት አላጣም። ጆ አካውንትን ሰጥቼዋለሁ፣ ይልክልሃል። እሺ ዮኒዬ፣ አመሰግናለሁ። ዮኒ በጣም ደክሞኛል፣ እናቴም ታማለች። እና እኔ ቆንጆ ሂጃ፣ እኔ ስመጣ የሆነ ነገር ይዤልሽ እመጣለሁ። ያንቺን ቦታ ነው ይሸፍናለሁ። እሺ በሉ በቃ። ዮኒ ብሩ ገባልኝ። የቤት ኪራዩን ከባንክ አውጥቼ ሰጥቻት ልምጣ። እንግዲህ ዛሬ አስቸገርንህ፣ የኔንም ሸፍንልኝ። ጌታዬ አይነ ነው በለኝ። አልነገርኩሽም አይከብደኝም ብዬ? ጎበዝ ከሆነ ሁለታችንም ስንወጣበት እኮ ጫንቆት እያደወለ ነው። አንቺ አላነሳ ስትይ እኔ ጋር መደወል ጀመረ። ተው እንዳታነሳለት። ናውጥ አንተ ባለጌ። ምን አምኜ ስቀርብ አቅርበው ወጋኝ አይደል? ስለምን መውጋት ነው የምታወራው? ጓደኛዬ ነብዬ አምኜ ነበር። እና ምን ተፈጠረ? ምንድነው? እሺ አሁን እስከ አይኔ ሌላ ማንን ልመን? ውይ አንተ ደግሞ ለሰርፕራይዝም አትሆንም። ከዚህ ሌላ ሰርፕራይዝ? ተው እባክህ በቃ እንዲያበላሽቶታል። ለማንኛውም ሃፒ በርዝዴይ። እኔም በአንተ ቦታ ብሆን ማደርገው ነገር ነው። እኔ የምልህ ጉዳያችን ከምን ደረሰ? ዮኒ ምንድን ነው? እንዴት ነው ወንድሜ? አምሮብኛል አይደል? አዎ አምሮብሃል፣ ግን ቀስ ብለህ ነዳ እሺ? እሺ። ወደ ሌላ ነው እንደዚህ የሚሯሯጥ? ሚስቱ ዛሬ ከአረብ ሀገር ትመጣለች። ለአረብ ሀገር ሴት ነው እንደዚህ ማለት? ለምርጫው ቦታ መስጠት ነው። አታይም እንዴ? መኪና ገዝተለታለች። ለእናንተ ለቤተሰቦቹ አያዝንም? ገና ለገና አንድ ቆርቆሮ ገዛችልኝ ብሎ የማዳም ቅመም። እኔ ነኝ ልበለውና ህልሙንና ደስታውን ልንጠቀው ወይስ የቀረኝ ማንን ገድዬ ተስፋ ብቻ ሆኜ ልቅርበት? ሄሎ መርያም፣ ምን ሆና ነው እስካሁን አልመጣችም? ዮናስ ይቅርታ፣ አንዴ ስልክ እያወራሁ ነው። መርያም። ዮናስ የኔ እናት። ለምንድን ነው ያሸሽኝ መሪማ? ዮኒ አልዋሸውም። እንዲህ መሆኔን ነግሬህ ብታወኝ ስቃይን እጥፍ ማድረግ ነው። በጣም ከባድ ነገር እኮ ነው። እኔ አንቺን ገንዘብ ይዘሽ መተሽ ህይወታችንን እንቀይራለን እላለሁ፣ አንቺ እጅሽን አተሽ ትመጫለሽ። ዮኒ ብዙ ጊዜ ራሴን ላጠፋ ሞክሬያለሁ፣ ግን ዛሬ ላይ ለመቆየት አንተን ተስፋ አድርጌ ነው። ይሄን ነገር መቀበል ይከብደኛል። እግዚአብሔር ከአንቺ ጋር ይሁን። ተስፋ እንዳትቆርጭ ዮኒ። አንድ የነበረኝን ፋኑስ አጠፋብኝ። ሌላ ፋኑስሽን የሚያበራልሽ ሰው ፈልጊ። እንኪ ጥጋበኛ ዮኒ ወላሂ አልተውሽም። መሪያም ማርያምን አልተውሽም። ምንም ይፈጠር ቃል ገባለሁ። ቃል ገባልሻለሁ ማርያም። መርያም
ፋኖስሽን ያበራልሻለሁ። ድጋሚ እንደማታጠፋው በምልም ማርያምን ቃል ገባልሻለሁ። አልሐምዱሊላህ ጌቴ